ጆራን ይባላል። በጣም የጠላሁትና ባሪ ሆኖ ያገኘው ወንጀለኛ ግን እድሜው 17 ዓመቱ ነበር። አስተሳሰቡም የተመታ ነው። በጣም ስሜታዊ ነው። ሲበሳጭ ደግሞ ብዙ መጥፎ ነገሮችን ያደርጋል። ይኸውን ሰዓት እየተዝናና እችን ሴት ይተዋወቃል። ናታሊ ትባላለች። ሁለቱም ታዲያ ይግባቡና ትንሽ ይተዋወቃሉ። ያሉበት ቦታም ጊዜው በጣም መሽቶ ስለነበረ ሊዘጋ ነው ይባላል። ይሄንም ታዲያ ልሸኝሽ ይላታል። እሺ ብላ እሱ መኪና ውስጥ ትገባለች። እሱ መኪና ውስጥ ሲገባ ግን ብቻውን አልነበረም፣ ጓደኞቹ ነበሩ። ልሸኝሽ ያላት ግን ሩም ነበረ። ምክንያቱም እሷ እዚህ ልትዝናና ነው የመጣችው። የወሰዳት ግን ባህር ዳር ነበር። ጓደኞቹም ጥለዋቸው ይሄዳሉ። አብሮ ጆራን እና ናታሊ ጊዜ ማሳለፍ ይጀምራሉ። ትንሽ ቆይቶ ግን ጆራን እሷን መጫን ይጀምራል፣ ማስጨነቅ ይጀምራል። ጾታዊ ነገሮችን ማድረግ ይፈልጋል። ናታሊ ግን ይህን ማድረግ አልፈለገችም። ጭራሽ ሁሉ ያስጨንቃታል፣ ይይዛታል። በዚህ ሰዓት ናታሊ መሽኛውን ትለውና ለማምለጥ ትሞክራለች። ግን ጆራን ዘሎ ይዛታል። በጣም ይበሳጫል። እሷንም አስተኝቶ መቀጥቀጥ ይጀምራል። ጭራሽ ሁሉ ዝርር ስትል ብሎኬት ያመጣል። አንስቶም አናቷ ላይ ይህን ብሎኬት ይሰብረዋል። በዚህም የተነሳ ናታሊ ትሞታለች። እንደሚፈልገውም ካረገ በኋላ ሪሷን ብድግ አድርጎ ባህር ውስጥ ይወረውረዋል። እናም ቀጥ ብሎ ወደ ቤቱ ይመለሳል። ናታሊ እዚህ ሀገር እንግዳ ነች። ልትጎበኝ ነው የመጣችው። የበረራ ሰዓቷ ደረሰ፣ ግን ልትገኝ አልቻለችም። ሰዎችም ወዲያው ሪፖርት አደረጉ። ፖሊሶችም በአፋጣኝ ፍለጋ ጀመሩ። የት እንዳመሸችም ካጣሩ በኋላ ጓደኞቿን መጠየቅ ጀመሩ። ጓደኞቿም ከጆራን ጋር ነበረች ብሎ መናገር ጀመሩ። ፖሊስም ጊዜ አልፈጀበትም፣ ጆራንን አገኘው። ጥያቄ መጠየቅ ጀመሩ። አብሮት የነበሩትን ጓደኞችን ጭምር ጥያቄ መጠየቅ ጀመሩ። እነሱ ምን ይላሉ? መጨረሻ ላይ ጥለናቸው ሄድ ነው ባህር ዳር ነበር፣ የምናውቀው ነገር የለም ይላሉ። ጆራን ሲጠይቅ ደግሞ ኧረ እኔም አላየኋትም፣ ትንሽ ቆየን ባህር ላይ፣ ከዛ ሄደች ብሎ ቃል ሰጠ ለፖሊሶች። ፖሊሶችም በቃ ያላቸው መረጃ ይሄ ብቻ ስለሆነ ፍለጋ ጀመሩ። በጋዜጣ እያደረጉ ፖስተር እየለጠፉ የት ነች ማለት ጀመሩ። ዜና ላይ ሁሉ አንደኛ አነጋጋሪ ሆነች። ከዛ ሀገርም አልፎ እንደ ዓለም አቀፍ ስለሷ መጥፋት መወራት ተጀመረ። ቤተሰቦቿ ደግሞ አሜሪካ ናቸው። ይሄ ነገር የተፈጠረው ደግሞ አሩባ ውስጥ ነው። አሩባ የት እንደሆነ ለማታውቁ ቬንዙዌላ ውስጥ የምትገኝ ትንሽ ደሴት ነች። ፈታ ለማለት ዘና ለማለት የምትሄዱበት ላይክ ቬንዙዌላ ከሄዳችሁ የ29 ኪሎ ሜትር ምናምን ብትርቅ ነው ደሴቷ። የራሷ ግን ህግ አላት የምትተዳደርበት። ናታሊ ደግሞ ሙሉ ቤተሰብ ያለው አሜሪካ ነው። እዚህ የመጣችሁ ልትዝናና ነው ብያቸዋል። እና የሷ መጥፋት አሩባ ላይ ብቻ አይደለም፣ ድፍን አሜሪካ ላይ በጣም አነጋጋሪ ሆኗል። ኢቨን ቤተሰቦቿ ቶክ ሾው ላይ ዜናዎች ላይ የቀረበ ሁሉ ስለሷ መጥፋት እያወሩ ነበር። ካሉበትም አሜሪካ ወደ አሩባ ሄደው እሷ ማፈላለግም ጀምረው ነበር። ያገኙት ነገር ግን የለም። ሰው ይጠይቃሉ፣ ፖስተር ይለጥፋሉ፣ መከራቸውን ያያሉ። ስለሷ የሚነግራቸው አንድ ሰው አጡ። ፖሊስም በዚህ በኩል ምንም በቃ ያገኘው መረጃ የለም። ጆራና ጓደኞቹን ለቀዋቸዋል። 2007 ላይ ናታሊ ማን ገደላት፣ የጠፋች ምኖች ምንም ሳይታወቅ የእሷ ክስ ተዘጋ፣ መፍትሄ ሳያገኝ። ጆራን በዚህ በኩል አመለጠ ማለት ነው፣ ማንም ሳይነቃበት። ያደረገው ነገር ግን በጣም አነጋጋሪ መሆኑ አስደስተው። ምን ያክል ተጽዕኖ ፈጣሪ ነኝ አለ። ጭራሽ ሁሉ ኢንተርቪው ማድረግ ጀመረ ከሚዲያዎች ጋር እየተገናኘ ማለት ነው። ለመጨረሻ ጊዜ ያየኋት እኔ ነበርኩ። ናታሊ ጥሩ ሰው ነበረች፣ የት እንደጠፋች ግን ማወቅ አለመቻላችን ያሳዝናል እያለ በቃ የበለጠ ትኩረት መሳብ ጀመረ። መጽሐፉ ሁሉ ጻፈ። መጽሐፉ እውቅና ሲያገኝ የበለጠ እውቅና ማግኘት ጀመረ እና ሚዲያ ላይም እንደዛው መቅረብ ጀመረ። ደግሞ በሚገርም ሁኔታ አንዳንዴ እንዴት ነው ሚዲያ ላይ ስቀርቡ ስታወሩ ያመልጣቸዋል። አመልጦት ሁሉ እንደገደላት ሁሉ ተናግሯል። አሩባ ላይ ግን እኔ ገድያለሁ ብትሉ በፊልማችሁ ካላረጋግጣችሁ በስተቀር መረጃ ሊሆን አይችልም። ይሄ የነሱ የተደሴቷ ህግ ነው። የሆነ ነገር ስትናዘዙ የምትናዘዙት ነገር በወረቀት ነው መሆን ያለበት። ወረቀቱ ላይም ፊርማችሁን አስፍራችሁ ካስቀመጣችሁ ነው ልትከሰሱ የምችሉት እንጂ የምትናዘዙት ነገር እንደ ቁም ነገር አይቆጠርም ማለት ነው። ያለበለዚያ እሱ እዚህ ጋር እየተናዘዘ የሚይዘው ፖሊስ አልነበር። አብዛኛው ጊዜ ደግሞ የሚያሳብበው በናታሊ ነው። 2008 ላይ እንደ ፈረንጆች አቆጣጠር የጀርመን ጋዜጠኛ እንዲህ ብሎ ሲያወራ ሪከርድ አድርገዋለች። ናታሊ ከመጠን በላይ አደንዛዥ እጽ ተጠቅማ በዛ ምክንያት ነው የሞተችው የሚል ይሄ ነገር ደግሞ ያስጠይቀኛል ብሎ በማሰብ ባህር ውስጥ እንደጨመራት ሪከርድ አድርገዋለች። ይሄ ግን ከተፈጠረው ነገር አንጻር ፍጹም ውሸት ነው። ይህን መረጃ የጀርመን ጋዜጠኛ ስታወጣ እሱ ሌላ ሚዲያ ላይ ቀርቦ ደግሞ ሌላ መረጃ ስለሷ መሞት ሌላ ውሸት ያወራል። ጭራሽ በሚገርም ሁኔታ ፎክስ ኒውስ ታውቃላችሁ፣ በጣም ታዋቂ ዜና ዘጋቢዎች ናቸውና እነሱ ላይ ሁሉ ለህገወጥ ሰው አዘዋዋሪዎች ወስደዋችሁ መጠቀሚያ የሚያደርጓችሁ ልክ እንዴት ነው አስፋልት ላይ ያቆሟቸዋል። የምትሰሩትን ብር ለእነሱን የምከፍሉት ያው አስፋልት ላይ ሲቆሙ ሴቶች ምን እንደሚያጋጥማችሁ ታውቃላችሁ። ያው ምን እንደሚሆን እነሱ ስራ ስትሰሩ ብሩ እነሱን የሚወስዱት በቃ መጠቀሚያ ያደርጓቸዋል። ለሰው ሽጫታለሁ ሁሉ ይላል። አስቡት፣ ይሄ ሁሉ መጥቶ በቃ እንዲያደርግ ያለው ገድግ ያለው ወግጭ ያለው ምን ብያለሁ ምናምን ሲል እኔ ጠይቀው የለም ወረቀት ላይ
ላይ ነገር ጽፎ እስካልፈርም ድረስ። የሚገርመው ግን ልክ ዜናው እንደቀረበ ይነግራቸዋል ውሸት ነው እንደዛ አላደረኩም ብሎ ማለት ነው። እና እሺ ምንድነው ያደረከው? ድጋሚ ሚዲያ ላይ ይቀርባል። ሚዲያ ላይ ሲቀርብ ሁለታችንም አደንዛዥ እየተጠቀምን ነበር። እሷም በጣም በቃ አብስታው ስለነበረ ትንገዳገድና ትወድቃለች። ስትወድቅ ድንጋይ ጭንቅላቷን ይመታታል፣ ትሞታለች። እና ምን አደረክ? ወስጄ ትንሽ ሐይቅ ውስጥ ጨመርኳት ይላል። የአሩባ ፖሊስ ይህን ነገር እየተከተሉ ያጣራሉ። አሁን ወንዙ ውስጥ ከተትኳት ትንሽ ወንዙ ሲል ያንን ወንዝ ሄዶ ያጣራሉ። የሚያገኙት ነገር የለም። ቢያንስ የሚናዘዘው ነገር እውነት ሆኖ ካገኘን ብለው ማለት ነው። በእነዚህ አይነት ሁኔታ አስቡት ምን ያክል የቤተሰቦቿን ሞራል ሊጎዳ እንደሚችል። ቤተሰቦቿ በተስፋ ሲጠብቁ፣ እሱ ግን እዚህ ጋር በልጅቷ ስም ምን ያክል እየተዝናና እንደሆነ አስቡት። 2010 መጣ እንደ ፈረንጆች አቆጣጠር። ከዚህ ሁሉ ነገር በኋላ የናታሊ ሞት ተጠያቂው ቤተሰቦቿ ነው እነሱ ናቸው ብሎ እነሱን መውቀስ ይጀምራል። እናም ጭራሽ ቤተሰቦቿ ጋር ናታሊ የት እንዳለች አውቃለሁ በማለት ለማጭበርበር ይሞክራል። እንዲህም ብሎ ኢሜል ያደርግላቸዋል። ናታሊ የት እንዳለች አውቃለሁ፣ ያው ኦልሬዲ ቤተሰቦቿ ሞተዋል ብለው ነው የሚያስቡት፣ ግን አትሊስት መቅበር ይፈልጋሉ። ለዛ የሞተችበትን የት እንደሆነ አውቃለሁ፣ እንድከፍሉኝ ግን ፈልጋሉ ይላል። ምን ያክል ብለው ሲጠይቁት $250,000። በዚህ ሰዓት የናታሊ ቤተሰቦችን የሚከታተለው ጠበቃ ያለ ከሱ ጋር ነበር የሚያወራው። እሱም በዚህ ሀሳብ እሺ ችግር የለውም ይለዋል። ግን መጀመሪያ $25,000 ነው የምንከፍል፣ ከዛ በኋላ የት እንዳለች ናታሊን ስትጠቁመን የቀረውን ብር እንሰጣለን ይሉታል። በዚህም ጆሮን ይስማማል። እነሱም ተስማምተው ከነበሩበት አሜሪካ ወደ አሩባ ይሄዳሉ። ሲያገኙትም 10,000 በካሽ 15,000 ደግሞ ትራንስፈር ያደርጉለታል። እሺ ሰዓቱ ደርሷል፣ ምን እንደተፈጠረ አሁን ንገረኝ ይሉታል። ናታሊና እኔ መጣላት ጀመረ። እናም ልመታት አልፈለኩም ነበረ፣ ግን ከኔ እንድትርቅ ብዬ ገፋዋት። ስገፋት ድንጋይ ገጫት፣ ሞተች። ስትሞት በአቅራቢያ ያለ እየተሰራ ያለ ቤት አየውን፣ ሬሳዋንም ወስጄ የቤቱን መሰረት ውስጥ ወረወርኩት ብሎ ነገራቸው። በመጨረሻ ቤተሰቡም ተስፋ አገኘ። ናታሊ በህይወት ባትገኝም ቢያንስ ሬሳዋ ተገኘ ብሎ ደስ አላቸው። ያለበትንም ቦታ ጠቆማቸው። ይህ ሁሉ ነገር ግን ውሸት እንደሆነ አላወቁም። ሲሄዱም ቦታ ላይ ደግሞ ኦልሬዲ ቤት ተሰርቶበታል። ያም መሰረት ነበር፣ አሁን ቤት ተሰርቶበታል። ናታሊን ሬሳ ለማግኘት ደግሞ ሙሉ ለሙሉ ቤቱን አፍርሰው መሰረቱን መቆፈር ጀመሩ። ግን ያገኙት ነገር ምንም የለም። ከዛም ጆሮ ከትንሽ ቆይታ በኋላ ውሸቴን ነው የነገርኳችሁ እንዳለ የፈጠርኩት ነገር ነው ብሎ ለቤተሰቦቹ ጠበቃ ይልካል ማለት ነው። ድንዝዝ ያለ ጭንቅላቱ የማይሰራ ሰው፣ ያው ለቃላት አጠቃቀሚ ይቅርታ። አንድ ደግሞ የበለጠ ችግር ውስጥ የሚከተውና ከባዱ ነገር ኤፍቢአይ የናታሊን ጉዳይ ይዞ እየመረመረ። ኤፍቢአይ ምን ያክል አደገኛ እንደሆኑ ታውቃላችሁ። እስከዛሬም ብዙ ወንጀል ሰርችላችኋለሁ። ኤፍቢአይ ከገባ አለቀ በቃ ነገሩ፣ አይፈቷችሁ። እሷም ደግሞ አሜሪካዊ ስለሆነች ዜጋቸውን እንደቀልድ አይተውም። ጅሮን በቃ ብር አገኘው $25,000 ምንም አታመጡም እያለ ባለበት ሰዓት ኤፍቢአይ ግን ከኋላ ብርብር እያደረገው እንደሆነ አላወቀም። ጅሮን በዚህ ብር ከአሩባ ወጥቶ መዝናት ያስባል። ቬንዙዌላ ሄዶ ኤርፖርት ሄዳል። ከዛ ወደ ፔሩ ሄዳል። ለሌላ ነገር ግን አይደለም፣ ለቁማር ለሴት ለምናምን ሄደው በቃ ብሩን ለማጥፋት። ፔሩ ላይ ደግሞ ቁማር ሲጫወት ማን ይታወቃል? እችን ሴት ስቴፋኒ ትባላለች። 21 ዓመቷ ነው። የፔሩ ዜጋ ያላት እዛው የምትኖር ሴት ነች። ቁማር ቤት ውስጥ ማውራት ጀመሩ፣ መጫወት ጀመሩ። ጭራሹ ተያይዘው ጅሮን ወደ ያዘው አልጋ ይሄዳሉ። ግን እሱ በድንገት ብድግ ብሎ ከተከራየው ቤርጎ ምግብ ሊያመጣ ይወጣል። እሷ በዚህ ሰዓት ወደ እሱ ላፕቶፕ ትሄዳለች። ስቴፋኒ ሲመለስ ስቴፋኒ የእሱን ላፕቶፕ እየተጠቀመች እንደሆነ ያያል። እሷ ደግሞ ላፕቶፑ ላይ አሩባ ላይ የሰራቸውን አንዳንድ ነገሮች ኢንተርቪው ላይ ሲያወራ ያሉትን ነገሮች ወደው ላፕቶፑን ክፍት ስታደርግ ፊት ለፊት አገኘችና አየቻቸው። እየሮጠ መጥቶ እንዴት ላፕቶፕን ትነኪያለሽ? እንዴት ፕራይቬሲ ትጥሻለሽ? ምናምን ብሎ ክርክር ፈጠረ። ተነሱ መጨቃጨቅ ጀመሩ። ስቴፋኒ በጥፊ ትሏለች፣ እሱ ግን በክንዱ ይመታታል። ይሄም ዝርር ትል ያደርጋታል። ሳዳ ስትዘረር እሷ ቆመ። በጭራሽ ቲሸርቱን አውልቆ በቲሸርቱ እንቅ አድርጎ ጸጥ ያደርጋት። ቦርሳዋን፣ ስልኳን፣ ኤቲኤሟን፣ ክሬዲት ካርዷን፣ ሁሉ ነገሯን ዝርፍርፍ አድርጎ መኪናም ነበራት። መኪናዋንም ይዞ ከፔሩ ወደ ቺሊ ይሄዳል። ቀናቶችም አለፉ። ግን ፖሊሶች ከስቴፋኒ ጋር ለመጨረሻ ጊዜ ማን እንደነበረ ስላጣሩ የእሷን ሞት ካዩ በኋላ ብዙ ጊዜ አልፈጀባቸውም። እሱም ቀጨም ሲያደርጉ የጆሮም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀርቦ ወዲያው ፔሩ ላይ ለገደላት ሴት 28 ዓመት ተፈረደበት። ለስቴፋኒ ውስጥ ሆኖ ግን እስር ቤት አደንዛዥ እጽ ሲያስገባ ተይዞ ተጨማሪ 18 ዓመት ይፈረድበታል። ተጨማሪ ማለት ነው። በዛኑ ዓመት ደግሞ ከፔሩ ወደ አሜሪካ ይወሰድና ናታሊ ወይም ደግሞ መጀመሪያ የገደላት ሴት ቤተሰብን ብራቸውን አጭበርብራል ተብሎ ይከሳል። ገለሃል ሳይሆን ብር አጭበርብራል። ለሱ ማስረጃ አለ። $25,000 ያጭበረብረው ማለት። ጭራሽ ደግሞ ከቤተሰቡ ጠበቃን ያጭበረብረው። ጠበቃ ኦልሬዲ ክስ ከፍቶ ወደ አሜሪካ መጡት። 20 ዓመት አሜሪካ ላይ ተፈረደበት። 20 ዓመቷን ደግሞ ጥጥት ሲያደርግ
ፔሩ ላይ 46 ዓመት አለበት የሚታሰረው። ከተረፈ 20 ዓመቱ ፔሩ ሄዶ 46 ዓመቱን ይቀጥላል ማለት ነው። በአጠቃላይ ደግሞ የእስር ቤት ቆይታውን ስደምሩት የአሜሪካውና የፔሩን ወደ 66 ዓመት ይሆናል። ይተርፋል ካላችሁ በጭራሽ አይመስለኝም። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ማድረግ በጣም እየረሳችሁ ነው። ቼክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ወዳችኋለሁ። ባይ